በሰላም ገባችሁ ወደ ቤት። ዛሬ ነው ራሱን የገቡት። ፕሮግራሙ ያመለጣችሁ ሰዎች ኔክስት ታይም እንግዲህ እንገናኛለን። ዩቱብ ቪዲዮ ለቅቄላችኋለሁ። ኢትዮጵያ መች ትሄዳለህ? በቅርብ ሄዳለሁ። በቅርብ ዩቱብ ቪዲዮ ለቅቄያለሁ። ሄዳችሁት እሺ። ቮይስ ማይ ቢልደር ሚላን ስለምንድን ነው የምታወሪው? የትኛው ቢልደር? ቬልቼ ቢልደር ብትቀበሉ ነው የምመኝላት። ይሄ ነው ብዬ አልመኝላት ነው። ህይወት እንዳመጣጡ ትቀበለው። እንዲህ ብሎ እንደዚህ አይነት ነገር አይሰራም። ግዛላቸው ብለሽ ብር መስጠት ነው። ይሄ ነገሮችን የማትፈችው ነገር እንካግዛላቸው። ሰውየው ብር ሊኖረው ይችላል። ደግሞ እዚህ ጋር ደግሞ ሰውየው ብር ሊኖረው ይችላል። ገብቶሻል? ብር አይደለም ችግሩ። ራችሁ እያለቀሰች ስታወራ ሰምቼ ቴናጣው ምናምን እያለች እሱን አይቼ ነበር። በጣም ሁላችንም ተባብረን እንድታሸንፍ እናርጋት። በዚህ አጋጣሚ ሁላችንም ሚላን ሮም ኦኬ ሮም ተገናኝተን ነበር። አንስቼሻለሁ ፎቶ። የትኛው ፎቶ? ብር ኖሮት ምናልባት ከሚስቱ ጋር እና እንደዚህ አይነት ነገር ውስጥ ዘለሽ መግባት በጣም ከባድ ነው። እንደዚህ ነገር ደግሞ እኛ ሀገር ውስጥ አልተለመደም። ይሄ እና ለልጆች ምናምን አይባልም። አስቤዋለሁ ግን ማየው ነገር ከነገሮቹ እንትን የተነሳ ኖ አይደለም። አረብ ነገር ይመስለኛል ያወራው አረብኛ ነው እና ለማንኛውም ነገር ያነሳውላችሁ ልጅ ምናምን በሚለው ነገር ነው። ልጅ የሚባል ነገር ብዙ ማያሳስባት መሀን የሆናችሁ ያልወለዳችሁ ለምን ብላችሁ አትበሉ። ምክንያት አለው። ብዙ እንትን አይልም፣ አያጓጓም። ይሄ ዓለም አያጓጓም። ቀላል ጋይስ በጣም ከባድ ነው። በጣም ከባድ ነው። ከጊዜ የሆነ በጣም እንትን ብሏል። ትዳር የለም ማለት ትችላላችሁ። የእውነት ሁሉም ተፋቶ እኔ ከማውቃችሁ ከኔ ጓደኞች ራሱ ባለ ትዳር የለም። ሁሉም ተፋቶ ወይም ደግሞ ገርልፍሬንድ እና ቦይፍሬንድ ሆነ ይኖራሉ ምናምን ነገር ዝም ብሎ እንትን ሁሉም ተፋቶ ሁሉም እኔ ከማውቀው ራሱ ልጅ የሚፈልግ በሙሉ ፈጣሪ ይስጠው። ግን የምታመጧቸው ልጆች ለችግር አታምጧቸው። አሁን ጊዜው በጣም የችግራም ጊዜ ስለሆነ አስቡበት። ስለምትፈልጉ ብቻ ልጅ መውለድ ስለምትፈልጉ ብቻ እኔ ብዙ እንትን አይለኝም። በእናታቸው እኔ ስለ ደንቆሮ ማውራት አልወድም። እኔ ደንቆሮ ሲወልድ ደግሞ አይመቸኝም። ደንቆሮ እኔ ይቅርታ አድርጉልኝና ደንቆሮ መውለድ አለበት ብዬ አይደለም። እግዚአብሔር ምስክሬ። ልጆዬ ደንቆሮ በተቻለ አቅም ድንቁርና እንዳይቀጥል ማቆም አለበት። በተለይ ልጆዬ የኔ እናት ወይ ሊያሾዬ እንዴት ነሽልኝ? በተለይ ያልተማረ ሰው፣ ህይወቱን ያላሸነፈ ሰው፣ ክፉ አመል ያለበት ሰው ምናምን ዘሩን እንትን ማለት የለበትም።
ዘሩን መቀጠል የለበትም። እውነት በተቻለ አቅም መተው ነው ያለበት። እሱ መቶ አንዳንዱማ ራሱ ተወልዶ አድጎ በ35 ዓመቱ እንጀራ በልቶ ልክ እንጀራ ከበላ በኋላ ላርግዝና ልውለድ የሚል ደግሞ አለ። አንተ ራስህ እንጀራ ለመብላት 35 ዓመት ነው የፈጀብህ። ንጹህ እንጀራ ዊግ ለማድረግ ሊፕስቲክ ለመቀባት ነው እንግዲህ ትልቁ እሱ ነው። በጣም የሰነፍና የኋላ ቀር የደንቆሮ ስልጣኔ ማለት መጀመሪያ ዊግ መግዛት ነው። እሱን ለመግዛት ራሱ በ35 ዓመታቸው ያንን እንኳን የደረሱበት። አሁን እነዚህ ሰዎች እንውለድ ሲሉ አስባችሁታል? በቃ ግፋቢን በህይወታቸው ሊያደርጉለት የሚችሉት ለልጃቸው ዊግ መግዛት ነው። ዊግ መግዛት፣ ከዛ እናት እንዴት ሆን ብሎ መሳደብን ማስተማር፣ ከዛ በኋላ የሚለው ነገር እና አሁን ሌላው ይሄኛውን ደንቆሮ በረደለት ተገላገልን አረጀ ስንል አዲስ ትንጥዬ ደንቆሮ ይፈጠርና እያለ ነገር እናታችሁ ትበዳ እያለ ሊመጣ እንዴት ደንቆሮ ይወልዳል? ማን የመከረው? ደንቆሮ ዘሩ ይራባ ብሎ ዘሩ ይቀጥል ብሎ ከባድ በጣም አሁን ያለንበት ጊዜ በጣም ቅና ቲክቶክ ቢዘጋ ራሱ ደስ ይለኛል። ምክንያቱም ደንቆሮችን እያበረታታ ስለሆነ ማለት ነው። ባይሆን ደንቆሮ በ15 በ16 በ17 በ18 ነስቲ ልቾ ነጊቢ የሚቆጡ ነይ ደብሮኛል እንዲሁም ነጊቢ ምን አርጊ ነው የሚሉን? እነማን ናቸው? እነማን? እኔ ያልተማረች እናት አትውለድ እኮ እያልኩ አይደለም። አትሊስት ባትማር እንኳን ብር ቢኖራት ኦኬ ነው። ለምን አልታስተዳድረው ነው ነገር ስራ ማትሰራ ሴት ነው። ቢልድ አለው ቤዛ እንዴት ነሽ? ውድድሩ ስንት ሰው ነው የተሳተፈበት? ኢትዮጵያዊ ኤርትራዊ አለበት? የሞዴል ውድድሩ የቆንጅና ሙሉ ኢንፎርሜሽን የለኝም። ሰላም እያለሁ ሁላችሁም አዲስ ገቢዎች ኤርትራ ፈርስት ምንድን ነው? ማማን ነው የሚወዳደረው? ኢንተርናሽናል ውድድር ነው ወይስ የአፍሪካ ወይስ የኢስት አፍሪካ የምንድን ነው? ኢትዮጵያን ወክሎ ስንት ሰው ነው የተሳተፈው? ኤርትራን ወክሎ የተሳተፋለ ወይ? ሙሉ ኢንፎርሜሽኑ የለኝም። ሚስ ወርልድ ኢንተርናሽናል ኦኬ። አለም ታለንት ወስዳለች። የኔ ልጅ አንዷ ትጎነጨፋለች፣ ትገነጨፋለች፣ ትደንሳለች፣ ሚሊዮነሮችን ታውቃለች። አሁንማ በጨዋታው ከሚሊዮነር ጋር ነው የኔ እናት። እዛው ቀጥል ወደፊቱ ታሳያቸዋለች። ምድረ ደናቁርት ሽባ በሙሉ ደግሞ ከኔ ልጅ እኩል ልትሆን ታፋና ታፋችሁን ያላላቀቃችሁ ወደዛ ዘርበል ወደዛ። አሁን ደግሞ ምን ልትማር እንደሆነ ታውቃላችሁ? በወሬ አይደለም እሷ። እኔ አሁን እንዲህ ነው ብዬ አላወራላችሁ። ለምን እንደሆነ ታውቃላችሁ? በፊት ለፊት እያሳየቻችሁ ነው። የምትፈልጉትን በሙሉ እያሳየቻችሁ ነው። ኔክስት እንደዚህ በላይ ነው የምትሄደው እሷ። ኢንሻአላ ማሻአላ ጌታ ኢየሱስ ክርስቶስ አለ፣ ታዩታላችሁ። አንዳችሁ የኔ ልጅ ደግሞ ስለ እኔ ልጅ ታነሳለህ አንተ ቁራጫም፣ እዚህ ዝርክርክ የተዝረከረከክ አንድ ያ ብዛቷ ክብደቷ ከረፈፉላ። አሁን ደግሞ ከኔ ልጅ እኩል ልትሆኑ ትፈልጋላችሁ? ቁንጣራስ ዩትዬ የኔ እናት፣ እኔ አንቺ ትሻኛለሽ እናቴ። የኔ ልጅ እኮ ጀግና እኮ ናት። ቴንኪዩ ማማዬ፣ ተባረኪልኝ። እኔ እግዚአብሔር ምስክሬን ነው። እንደው እግዚአብሔር እድሜና ጤና ይስጣት እንጂ ገና ጉድ ታሳያችኋለች እንጂ ቁጭ ብላ ጉድ። እኔ ብቻ እድሜና ጤና ገንዘቡን ይስጠን እንጂ እንዴ ደግሞ ከኔ እስቲ እኔ እዚህ ቲክቶክ ላይ ያላችሁ ሴቶች እዚህ ቲክቶክ ላይ ብትጨፈለቁ የልጄን ሩቧን አታክሉ። ሩቧን አታክሉ። ሩቧን በትምህርት ብትሉ ትበልጣችኋለች።
በታለንት ብትሉ ትበልጣቸዋለች፣ በመልክ ብትሉ ትበልጣቸዋለች፣ በቁመት ብትሉ ትበልጣቸዋለች፣ በመውለድ ብትሉ ትበልጣቸዋለች፣ ከወንድ ጋር በመኖር ብትሉ ትበልጣቸዋለች፣ በገንዘብ ብትሉ ትበልጣቸዋለች፣ በጭንቅላት ብትሉ በቁመት ትበልጣቸዋለች፣ በመልክ ትበልጣቸዋለች። ጋይስ ከኔ ልጅ ጋር የሚወዳደራለ ምድረ ሀሸሻምና ደንቆሮ ቅምጥ በሙሉ እንደ አምላኬ እርፍ ሲያደርገኝ እንደዚህ አይነት ልጅ መስጠቱ እግዚአብሔር ምስክሬ እኮ ነው። ታስተምራ ቁጭ አርጋ ታስተምራቸዋለች ትምህርት ብትፈልግ። ለኔ ማውርቻ አልጠግበው። እሷ እኮ ስሟ ራሱ መሆን ያለበት እኮ ምን ስም እናውጣላት እስቲ? ታዲያስ ምድረ ቁም ለቁም ዩትዬ እግራቸው ራሱ እንዲህ ብሎ የማይላቀቅ በሙሉ ከኔ ልጅ ጋር እኩል ሊሆን ያላ። እኔ እኮ ልጅ እኮ አይደለም ይሰጥ አንድ ሆና እንኳን እኔማ እንዲህ ያልኩኝ አሁን እንዲል ነበረ በፊት ብታይ እንዲህ ላል አንድ 4 ልጅ በወልድ እንዲያውም ዛሬ ከሰው ጋር እያወራሁ 4 ማረጋቸው እንኳን አልሆኑ 4 አጎዛ ከሞልድ እቺ አንዷን ሺ አድርጎልኛል። 4 ልጅ ላይ የሌለውን ታለንት እኮ ነው እሷ ላይ የማየው እኮ የኔ ልጅ ላይ የማየው ያ ጀግንነቷ ይኑ በቃ አቋሟ የኔ እናት ምድረ ቦቅቧቃ በሙሉ ቦቅቧቃ ብቻን ጨለማ እንኳን የማትሻገር በሙሉ እኮ ነው ያለ። የእውነት እግዚአብሔር ምስክሬ ነው። አትታበይ። ወንዱም አያሳያችሁም እንጂ እኮ ወንዱ እኮ ችግሩ አያሳይም። እሱ ደግሞ ቢያሳያችሁ ታብዳላችሁ። እኔን ራሱ በግድ ነው የሚያሳየኝ አሳየኝ እያልኩት። እሱ ራሱ ታሪክ አይደለም እንዴ? እሱ ራሱ ዘሴም አንድ አይነት የሚያደርጉት አንድ አይነት ግን እሱ አያሳይም። በጣም ይገርመኛል። ምንም አያሳይም። ምንም ዴንታም ምንድን በቃ እንደንትንም አይቆጥረውም። በቃ እኔ ግን አንድ ነገር ልንገራችሁ አይደለ? ልጆቼ ግን ኑሮን ይኖሩታል። እኔ ሳምሪ እንድትኖር የምፈልገውን ኑሮ እግዚአብሔር ናቲ ድሮን መኖር የጀመረው ድሮ ገና ልክ 18 የኔ ልጆች እንደሚኖሩ እናንተ እየኖራችሁ አይደለም። በቃ እነሱን ላይፋቸው እየኖሩ ሳምሪም አሁን ጀመረች። ተመስገን አላቀቅናት፣ ተላቃለች። አሁን ላይፏን እየኖረች ነው። ስለ እናንተ አባውቲዩ አይዶንት ኬር እየኖራችሁ ግን አይደለም። እናንተ ገና ስለ እንትናችሁ እያሰባችሁ ነው። አልጫወትም ጋይስ አልጫወትም። ጊፍተር የለኝም የኔ እናት። እናንተ ገና ስለ እንትናችሁ እያሰባችሁ ነው። ይሳቅ አልጫወትም፣ እኔ ጊፍተር የለኝም የኔ ልጆች አልጫወትም። እናንተ ገና ስለ ኑሯችሁ ታስባላችሁ፣ ገና ስለምትበሉት ታስባላችሁ፣ ገና ስለምትጠጡት ታስባላችሁ፣ ገና ስለምትማሩት ታስባላችሁ። የኔ ልጅ እኮ 50% አጠናቃለች፣ ትምህርቱን አጠናቃለች። ለእናንተ በጣም የሚከብዳችሁ ልጅ ወልዳለች። እግዚአብሔር ምክንያት አለው። ምን የመሰለ ስራ ፏ ብሎ እየጠበቃት ነው። ምን የመሰለ ብር ልንቆጥር ነው ያ ልንቆጥር ነው። ዩትዬ ብሩ ልንቆጥረው ነው። በቃ በወር ደሞዟ ባንኳ ላይ ቁጭ ቢል ነው። የማንም ተገዥ የማንም በስባሳ ጥንባታም ግማታም ተገዥ አይደለችም። ዛት የኔ ፖይንት ያ ከዚህ በኋላ እጇንና ጭንቅላቷን ፈታ አድርጋ ገብታ ስራዋን ሰርታ ደሞዟ ይልላታል። አለቀ። ጡረቷን ከወዲሁ አስረክበቅ። የዛሬ ደሞዝ የወደፊት ህይወት ነው። ጨረሰች። ማን መጣ ማን ከፈለም ቀለብ ነገር ጁንታ ይባበብ ወንድን የምትለማመጥበት ማን የምትለማመጥበት ነገር የላት። ልጆቿን እያስተማረች ደሞዟን የስራዋን ሰርታ ፏ ብልጭ ብላ ስራዋ ገብታ የፈለገችውን ሽፍት ያ ልጅ ስላላት ደግሞ የምትፈልገው ሽፍት ነው የሚሰጣት የፈለገችው። ከዛ አዳሚ ማንቁርትሽ ትያዥና አሁን ነው ችግሩ የሚጀምረው። እናት አሁን ነው ደረስን፣ ጨረስን፣ በቃ ጨረስን። ደግሞ ስለ እኔ ልጅ ታወራላችሁ። የኔ ልጅ ተራራ ላይ ብትወጣት የኔ ልጅ እኔ ያደራፍ ምናምን ትያለሽ። ተኩሽ ብትባት ተኩሽ። የኔ ልጅ እናቴ ትተኩሳለች። አየሽ አይደለ? ፓፓ ወይኔ የኔ ልጅ እኮ ናት። አንቺ ዘረጦ ዝርጥረ ዘራፍ ምናምን የኔ ልጅ ዘራፍ ብላ ቤተ መንግስት የመግባት አቅም አላት። ሁሉንም እየተኩሰች እየተማረች የኔ ልጅ እየተኩሰች እኮ ነው። የኔ ልጅ እኮ ተኳሽ ናት። ተኳሽ
ትተኩሳለች የኔ ልጅ። አንቺ ፈሳም፣ አንተ ፈሳም ዝፍዝፍ ዝፍዝፍ በሙሉ ደግሞ ከኔ ልጅ ጋር እኩል ልትሆኑ ነው እናንተ። ትሮጣለች፣ ስፖርት ትሰራለች፣ የኔ ልጅ ትደንሳለች። ቴል ሚ አባውት ዩ ነጽዬ ሊና ቲንክ ሶ ማች ማማይ ንገረኝ። ያ ተራራ ትወጣለች፣ ትዋኛለች። ባህር እንኳን አይደለም ፑል ውስጥ እንኳን የማናይሽ እኮ ዝተት እኮ ነሽ ያልሽ። ደግሞ ከኔ ልጅ ጋር እኩል እከካም በሙሉ ከኔ ልጆች ጋር እኩል ልትሆን። የኔ ልጅ እኮ አንድ አይደለች፣ ሚሊየን እኮ ናት። መድኃኒዓለም ሚሊየን ናት። ያ ሚሊየን እኮ ናት የኔ ልጅ። ያለ እንዲህ ተምራለች። አሁን ጨረሰ። የእሱንም ሰርተፍኬት ይዛልኝ ቁጭ ዛሬ ጨረሰችው። ትላንትናና ዛሬ እሱን ነው ስትማር የነበረው። ከርቀት ቷ ሁሉንም ቀንዱን እያለች አንተ ዝተታ እንኳን ጥይት አይደለም ፈስህን እንኳን ለመተኮስ በጣም ያቅታል። መድኃኒዓለም ለእኔ ለራሴ ድንቅ ትለኛለች። በቃ ድንቅ። አሁን ደግሞ ፈረስ ልትጋልብላችሁ ነው። ፈረስ በላይ ላይ ገና አይቀራትም። የሚጋለብ ነገር ትጋልበ አብራ ነው የምትጋልባችሁ። እናንተን ምድረ ደንቆሮ ሳም ብናጣ አብረን በላን አለ። እንደው አብረን እዚህ ላይ እንገናኝ እንጂ ደግሞ የኔ ልጅ ድፍረቱ እንኳን እኮ የላችሁ። ድፍረቱ እግዚአብሔር ምስክሬ ነው። ድፍረቱ እኔ ስንት ልጆች አውቃለሁ። ከፈረስ ለውጥ እንኳን ወይ የሆነ ነገር እንኳን አድርጎ በረዶ እንኳን ተንሸራተቱ ስትባል የምትሉት እናቅሻለን። አንቺ ሁለት ግራግር ዝም ብለሽ እዚህ አትበይ። እናቃቸዋለን። ተሳስታችሁ እንኳን እንትን አትወጡ። ምንድን ነው የሚባለው? ተሳስተህ እንኳን ተሳስታችሁ እንኳን የሆነ ተራራ ምናምን ውጣ ብትባል ቅዘንን ይትዬኔ እናት የእውነት ቅዘንን ነው የምትለቅ። ቅዘንን ነው የምትለቀው። እኔ ድፍረቷ ደስ ይለኛል። በቃ የምትሞክራቸው ነገሮች ሞክራ የምትጨርሳቸው ነገሮች በቃ ላይፏን እየኖረች አይቆጨኝም። እኔ ዛሬ ለምን ባዶ ግሬን እኔ እግዚአብሔርን አይቆጨኝም። አሁን አይቆጨኝም የዛኔ ድሮ። አሁን ግን ለምን እኔ በረንዳ ላይ አለምናት አለቀ። ይሄ ነበረ እኔ አላማዬ፣ ይሄ ነበረ እኔ ሳልኖረው እሷ እንድትኖር ነበር የምፈልገው። ይኸውላችሁ ይህንን ነበረ የምፈልገው። የማንም እከካም ካልሲ አጣቢና የማንም ደንቆሮ አኗኗሪ እንድትሆን አይደለም የምፈልገው የነበረው። ለልጇም ተምሳሌት እንድትሆን ሴት ልጅ እንደምትችል እንድታሳይ። የኔ ልጅ በጣም ሲምቦላችሁ ነው መሆን ያለባት። ሲምቦል ይሄ ዝም እኔ አንዳንድ ኑሮ ተኖረና ተሞታ አይደለም፣ ይቅርታ አድርጉልኝ። ይሄ ዝም ብሎ ብቻ ቤተሰብ ጋር ታድጋለህ። ከዛ በኋላ ምንም ታለንት የሚባል ነገር ዜሮ። በቃ ላይፍ ምንም አትኖረም። ከዛ ዊግ ትደርባለህ፣ ቀሚስ ትለብሳለህ። ከዛ ላይ ትምህርት ትጨርሳለህ። ገረዶነት ኖ ሊቭ ዮር ላይፍ። የምትፈልጉትን ነገር አትሊስት ማድረግ ስትችሉ ማለት ነው። ምን አድርጋ ነው ግን? ምን አባህ ለአንተ ማድረግ ማለት እኮ በቃ የእናንተ ላይፍ እኮ ልጅ ይወለዳል። ከዛ በኋላ ጥሩ ቤተሰብ ከተባለ ወይ ዲግሪ ወይ ዲፕሎማውን ወይንም ደግሞ ነገር ሰርች ያደርግ ያስይዘውና ከዛ በኋላ ይድረዋል፣ ያስወል በቃ ላይፍ ነው እናንተ ጋር። ሌላ ነገር የለም። ሌላ ነገር ሁለት የግራ እግር በሙሉ ሙናጌኔ ናት። ይሄ ነው በቃ ላይፍ። ይሄ ነው ላይፍ። ትልቁ በቃ አንድ ቪላ ቤት ትሰራለህ። በቃ ልክ ይሄም በቃ እንትን ይመስላል። በቃ ትልቅ ምንድነው የሚባለው? መቻል፣ ራስ ውስጥን መስራት፣ ራስ ላይ መስራት፣ ችሎታን ማድረግ በቃ ያ ነው ላይፍ። ራስ ላይ መስራት። እግዚአብሔር ምስክሬ ነው። ትልቁ የኢትዮጵያኖች ትልቁ ግብ ምንድነው? ትልቁ ዩኒቨርሲቲ ነው። በቃ እሱም የለምም ከተገኘ ነው እሱ
ከዛ በኋላ አለቀ በቃ። ታገባለህ፣ ትወልዳለህ፣ ትኖራለህ። እግሩን እንኳን እንደ አንስቶ እንኳን የሚሮጥ እኮ ከነደራርቱ ውጭ እኮ የለም። ምንም ታለንት የሚባል ነገር በላይፍሽ ላይ ፋራት ሊሆን ይችላል፣ ባይስክል ሊሆን ይችላል፣ ባሊቦል ሊሆን ይችላል። የተለያዩ ሆቢ የሚባል ነገር ፍጹም የለንም። ሆቢ የለንም። እስቲ ኢትዮጵያኖች ምንድነው ሆቢያችሁ ብትባሉ፣ ሆቢ ምን ማለት ነው? ሆቢ ነው የምትሉት ምንድነው? ሆቢ ነው የምትሉት? ዋትስ ሆቢ ነው የምትሉት? በተለይ የኛ ሀገሮቹ ምንድን ነው ግን? ቆይ ከቤት መስራት እነዚህ ኮመን ከሆኑ ላይፎች ውጪ የላይፍ ስታይሎች ውጪ ምንድን ነው እናንተን ይጀደዛ እንጂ ደንቆሮ እዛ ሂጂና ሳንሽ ከኔ ጋር ኮምፔር አታርጊ። እከካ ምን አባሽ የወለድኩትኝ እንትን ለማለት መሰለሽ? እንደኔ ሆና እንድታድግ እኮ አይደለም የወለድኳት። በቃ እንደሰለጠነው አለሙና እንድታድግ ነው የምፈልገው። እከካ ይሄ በዚህ በዘቀጠ ምናምን ተሳስረን በቃ መብላት፣ መጠጣት፣ ገንዘብ ባንክ ቤት ውስጥ ማስቀመጥ፣ ከዛ በኋላ ነይ ቤተክርስቲያን እንሂድ ቡና እንጠጣ በቃ። ከዛ ይሆን አሁንም አይነት ኮተታችሁን አምጥታችኋል። ይህንን ረጅም ቀሚስ ታለብሱና ነይ ከዛ የቲክቶክ አለ በቃ። የእናንተ ላይፍ ብቻ ነው። እኔ ቲክቶክ እዚህ ጋር አትመጣም ሰቀልሽ ልጆቹን ትቼ ስለማልወጣ ብቻ ነው እንጂ ሌላ ላይፍ ውስጥ መግባት ነው የምፈልገው። እኛ ደግሞ ያንን መከራና ስቃያትን ልጆቻችን በእኛ አይለፉና ኑሯቸው ትንሽ እንኳን ጥሩ ይሁን ስንል ደግሞ ይህ ማለት እስቲ ኔ አሁን እሷ የኔ ልጅ ካደረገችው አንዱን አርጊ እዚህ ቲክቶክ ላይ ያለሽ ብትባይ ምንም የለሽም። የለም አንደኛ ኢትዮጵያ ውስጥ ማለት አለ እሱን ዛፍ እያየሽ ተጋጭተሽ ልትሞቺ ትችያለሽ። በቃ ይሄ ነው። እሱንም ሰው እየሰራላችሁ ነው። ሌላ የትኛው መጫወቻ ኖሮ ነው? ሌላ የትኛው ምን ኖሮ ነው? ቢኖር ማትጫወትበት ምክንያቱም ከውስጣችሁ አላደግም። ቤተሰቦቻችሁ እንደዛ አላስተማሯችሁ እና ስለ እኔ ልጅ ማውራት ኖ የእሷን እችን እሺ ኢትዮጵያ ያለው እሺ ስለሌለው ምን አባታቸው ያደርጋሉ? እዚህ አውሮፓ ቁጭ ብለው ከመውለድና ከመፈልፈልና ዱቄትና ጤፍ ገዝቶ ከማኘክና እንጀራ እየጋገሩ 4 ልጅና 5 ልጅ እየወለዱ የወለዱትንም ልጅ ራሱ በስነ ስርዓቱ ያሳድጉም። ጭራሽኛ የኛን ልጆች ደግሞ ወደ ገደል የሚከቱ ተሰብስበው እዚህ ጋር እናንተ አንዳንዴ እኮ ድንቁርናችሁ እኮ ድንቁርና አይደለም። እንደዚህ ራቁትሽን ሆነሽ እዚህ ላይ እንደዚህ እኔ ኦኬ በቃ አሁን እኛም ታግለን አንችላቸውም። እነዚህን ህዝቦች እነዚህን ትውልዶች ታግለን አንችላቸውም። እኛንን ማለት አንድ ሰው ከሚሊዮን ሰው ጋር አይታገልም። የፈለገ እውነት ቢኖረው የፈለገ ሺ ጊዜ እውነት ቢኖረው ባህር ውስጥ እኔን አሁን የታባታቸው እኔን አይናገርም። እነዚህ የገሙ ግማታሞች እኔን አይናገሩም። እነዚህ ቆረቆንዳ አሮጌቶች አፋቸውን ይዘዋል። አሁን የሚናገሩት ማንን ነው? በቃ እንደ ሳምሪ ያለውን ወይ እንደሌላ ያለውን ወጣት የሆነ ሰው ለየት ያለ ነገር ካረገ ብለው ነው የሚሄዱበት። ገባችሁ? ማን ይሰማቸዋል? የሚመልስላችሁ የለም። አናዳምጣችሁ። ምክንያቱም የራሳችንን ላይፍ ነው መኖር ያለብን። ከዛ ይነሳና ደግሞ የነሱ ራሳቸው የሃይማኖት መሪ ነኝ ተበያሌ መጣና እያለ ይራገማል። እርግማኑ ላንተ ይሆንል። ከዛም ያችም ትነሳና አቤት እሷን አይተካት እንደዚህ ይሆናል። ደንቆሮ ምንም መልስ የለንም ላንችም። ደንቆሮ ነው በቃ 42 እና 43 ግራድ 43 እና 42 ግራድ በሆነበት ሀገር ላይ ያ ፓንት ለብሶ ነው ወንድ የሚሄደው። ራቁታቸውን ነው የሚሄዱት። መተንፈስ በማይቻልበት ሀገር ላይ ወይስ ምናምን ትላላችሁ። መጀመሪያ የት ነው ቦታው? አጣሩ። ለምን ዝም ብሎ እዛስ ሀገር ህግ የሌለ ይመስላችኋል? እንዲ አይፈቀድም እኮ ከእናንተ እኮ። እኔ አንዳንድ ጊዜ የአውሮፓ ህግ ትላላችሁ እንጂ አሁን እኔ እንደ ጀርመን ህግ ዓለም እኮ ህግን እኮ የጻፍ እኮ ከጀርመን እኮ ነው ኮፒ ያደረገው። ታውቃላችሁ? ይሄ ህጋቸው ደግሞ እናቴ ወተት አይደለ እርጎ አይደለ እንደ ህጋቸው እንደማይቻል ታውቃላችሁ? በግልምጫ ከዚህ ዋን አትወጡ። መራቆታችሁን ሊሄድ ብትሉ ግን ፀሐይ ከሆነ ሙቀቱ ሀይ ከሆነ
ብርድ ላይ መቼስ ራቁታችንን ስንሄድ ዝም የሚሉን እንዳይመስላችሁ፣ ደርቡ ነው የሚሏችሁ። ስለዚህ አንዳንድ ጊዜ የምትናገሩትን አትሊስት አፋችሁን ስትከፍቱ አስቡ። በቃ እኔ በበኩሌ ትቻችኋለሁ፣ ልጄም ትታችኋለች። ምክንያቱም ምንም አይመስላትም አንዱ ሰው ብትናገር። ግን አንዳንዴ ጥቀት ሰው ይታዘባችሁ። እስቲ አሁን ድሬዳዋ ሄዱ፣ የጡቷ ጫፍ እንደዚህ ቀቀቀቅ ያለ ሺቲዋን ለብሳ ነው የምታዩት። የጡት ጫፍ እዚህ ሀገር አይታይም፣ ነውር ነው። የሚገርማችሁ ነገር እንደ ባህላቸው ብትሄዱ የጡታችን ጫፏ እዚህ ሀገር አይታይም። ምግብ አበላለን ሀኛ አርጋችሁ ስትበሉ እዚህ ሀገር የምን አውሬ መጣብን ነው የሚሉት። ባህል ካልን ከኛ የበለጠ ባህል አላቸው። በጣም የሚገርማችሁ ነገር ይሄ ቂጥ ጥሎ መሄድ እንደማይቻል ታውቃላችሁ። አውሮፓ ስለሆነ ሳይሆን አይቻልም። እንትን አይሉት አይወዱትም። ድምፅን ከፍ አድርጎ መለፍለፍ አይቻልም። መሳደብ አይቻልም። እንግዲህ ትልቁ ህጋቸውን ልንገራችሁ፣ ሰውን መሳደብ አይቻልም። ሰውን ማማት አይቻልም። ቀስ ብለን እንዳይሰማ የምታማ ዲሞክራሲ ያለ እናገራለሁ ብሎ ነገር የለም። ልክ አለው ዲሞክራሲ። አሁን እናንተ የምትሉት ዲሞክራሲ አሁን እንደ ልብ መዝለፍ አይቻልም። ስለምትዘልፉ ነው እኛ የምንዘልፋቸው፣ እነሱም አቅቷቸዋል። ምክንያቱም እኛን ስለምትዘልፉን እኛም ማምጥተን እናንተ የምትዘልፉትን እንጂ ስንት እኮ ነው የተከሰስነው። ቦታው የራሳችን ሰዎች ስለሆናችሁ በቃ የሀገራችሁ ልማድ ነው ብሎ ታዝበው ነው የተውን። ምክንያቱም እናንተን ባህል አለን ትላላችሁ፣ ከዚህ የበለጠ ባህል የላችሁ። የሚገርማችሁ ነገር ባህል ማለት ምን ታውቃለች? መከባበር ነው። እንግዲያውስ ካላችሁት እዚህ ሀገር ነው ቀና ብለ ሰው መታይ፣ ቀና ብለ ሰው የፈለገውን ነገር ህግ ይጠይቀዋል። እኛ ሀገር አለ አይደለም ይኸው አፋችንን የምንከፋፈተው። ትሳደባላችሁ፣ እኛም እንሰድባችኋለን። ለዚህ እንግዲህ ሄደው አይከሷችሁ። የእውነቴን እኮ ነው ሶፊያ። በጣም እኮ አንዳንዴ እኮ አሁን እዚህ ሀገር እምነት የላቸውም ምናምን ሲሉን አንዳንዴ ግርም ይለኛል። እምነት የላቸውም? ሄዱ እስቲ ቤተክርስቲያናቸው። እውነት የጀርመንን ቤተክርስቲያን አይታችኋል? በስመ አብ። ምናልባት ስርዓቱ ምናምን ከኛ ለየት ይላል እንጂ በጣም እምነት አለ እዚህ ሀገር። በጣም እምነት ሲሏቸው ነው ከልባቸው ነው የሚያምኑት፣ ከልባቸው ስጠን ሳይሆን ሰጥተው ነው። እግዚአብሔር ስጠን ብለው አይደለም። ይሄ ለአፍሪካ ሀገር ብትል ለአዚያ ሀገር ብትል በግላቸው ሰጥተው ገንዘብ ረድተው ያላቸውን ልብሳቸውን አካፍለው እውነት በየእስር ቤቱ በየምኑ የትኛው ቄስ ነው አሁን እኛ ሀገር ሰው ሲታሰር በየእስር ቤቱ እየሄደ እንትን የሚለው? በጣም አምነው የሚረዱት በጣም ነው የሚረዱት። እንዴ ሶፊያ በጣም ክርስቲያኖች ናቸው። በጣም አንዳንድ መቼስ አንዳንድ በጣም እኛ የማንፈልጋቸውን ነገሮች እነሱ ስለሚያደርጉ በዛ አይነት ስለምናያቸው ነው እንጂ ወደ እምነቱ ስትሄጂ ደግሞ ካለባበሳቸው ጭምር ከሰዓታቸው ፖንትልሽ ከሚሰሩት ስራ ምናምን ነገር ስታይ እንግዲህ ሃይማኖት ማለት እነሱ ጋር ነው ያለው። ማታማ ከሆነ ሰውን እንትን ማትል ከሆነ ኃጢአት ማን ነው? ሰውን ማደበድብ ከሆነ ሰውን እንትን ማትል ከሆነ ዋናው እሱ ነው። ያስቀጣል እኮ ያለ አግባብ የሰውን ስም ማጥፋት። ታዲያ ህግ ያለው እዚህ ነው እንጂ ታዲያ እዛ ነው እንዴ? ሃይማኖት ያለው እዚህ ነው እንጂ እዛ ነው እንዴ? እንዴት እኮ እንደሚደነግጡ እንደዚህ ሰድበሽናል ሆነ በጣም ነው የሚፈሩት። በጣም ነው የሚፈሩት። እናንተ ግን ስለምትሰድቡ ነው እኛም እንሰድባችኋለን። ህግ ሲጠይቀን ይኸው እየተሰደብን ነው። ለዚህ መልሳላችሁ ነው የሚላቸው። ምንም መቆጣጠር ኮንትሮል ማድረግ ስለማይችሉ ነው ዝም የሚለው እንጂ የሚፈቀድ ይመስላችኋል እንዴ? ግን ስለምትሰድቡን በመረጃ ስላለን ስለምታሙን በመረጃ ስላለን ልክ የሆነ ነገር ተብለን ስንጠየቅ ይኸው ለዚህ መልስ ስጡ። መቼስ ለዚህ መልስ የሚሰጡን ከሆነ እናያለን።
እንጂ እኮ አይፈቀድም እኮ ያ ዋናው ጨላ ነው። ማን እንዳገር አላለም። ይሄ ደግሞ ደባልቄ እና በምንድን ያነሳኋችሁ? በምንድን ያነሳሁት? በልጄ ነው አይደል? የሁላ ነገር የመጣው አንድ ግን በጣም ብዙ የሆነች ያኮራችን ልጅ አለች ለማለት ፈልጌ ነው። ባይሰሩ ኦኬ፣ አንድ ናት ግን ብዙ በጣም ብዙ የሆነች ልጅ አለች። እንቁልልጭ 2 እግር ያላችሁ ምድረ ቆረቆንዳ አሮጊቶች በሙሉ እድሜያችሁን የማታውቁ ዘላችሁ ቁጭ ብላችሁ ዛምኔ የምትሉ እኔ በነገራችን ከኩዮቿ ጋር ብትጣላ ነው ችግር የለብኝም። ቆረቆንዳ አሮጊቶች የጊዜ ጉዳይ ነው። አብሽር ልገባል። የጊዜ ጉዳይ ምን ነው እናቴ ዛኔ በቀጣሽ የምትመጣበት ቀን ይኖራል። ስለ ወንዱ ልጅ የሚዲያ ሰው አይደለም እንጂ እሱ ደግሞ የሚሰራውን ደግሞ ብታዩ ደግሞ በቃ አንድ አይነት ትዊንሶች ናቸው ነው የምትሉት። አንድ አይነት ናቸው ነው የምትሉት። እሱ ለየት የሚያደርገው እሱ ጭፈራም ይጨፍራል። ያ ነው ለየት የሚያደርጋቸው። እሱ ያንተንም ህይወት ተበድሮ የእሱን እንዲያውም እናቴ የራሱን ጨርሶ በእናንተ ህይወት ተበድሮ እየኖረ ነው። አንድ አይነት ናቸው። እኔ አሁን ብዙም አልከታተለውም እሱን፣ ምክንያቱም የራሱን ላይፍ የሚኖር እና ፎቶ ምናምን ሳይ ምናምን ግን የሚሰሩት ስራ አንድ አይነት ነው። እሱም ስፖርቱን ይወዳል፣ ሰውም ስፖርት ትወዳለች። በልጅ ብቻ ነው ትበልጠው እንጂ አንድ አይነት ነው ባህሪያቸው። ናቲ እንትን አይወድም። በቃ በጣም በዚህ ሶሻል ሚዲያ በቃ የጠላው እናንተ ዩቲዩብን እኮ እራሱ ድሌት አድርጎ እኮ ነው የወጣው። ስንት ነበረ? 80,000 ነው 100,000 ተከታይ ነበር። ዲሌት አድርጎት ነው የወጣው፣ አጥፍቶት ማለት ነው። እንደ ብንሸጠው እንኳን አልኩትኝ እኮ ብንሸጠው አያስፈልገኝም። በጣም ጠልቶት ማለት ነው። በጣም ጠልቶት በጣም እንዴ ፋሽኔቲማ በጣም ሪሊጅናቸው ፋሽኔታቸው እንደነሱ ዳይሬክት መሆን ራሱ በጣም ይከብዳል። አብይ አህመድ ጠፋ ሳሰበኝ እየተጨደሰ ለሀብታምና ለባለስልጣን የምትቀላወጭ ስ ምን ስለ እናትሽ ስለ ደዋ እናትሽና ስለ ራስሽ ህይወት አታስቢም? ዝም ብለሽ የኔ ህይወት ምን ይፈልጋል በስቲ ለምን አድሬው ማያገባው ጭራሽ እኔ ልዳረው ደግሞ ምን አገባኝ? ለምን ሳያገባ ቆሞ አይቀር ደግ አደረገ እንኳን አላገባ። እኔ አንዳንዴ ሳስብ ቢወልድ ምናምን እላለሁ። ምክንያቱም እኔ ስላለው ደስተኛ ነው። ፏ ብልጭ ነው የሚለው ከጓደኞቹ ጋር እናቴ ፕራይቬት ቦት ይዘው ስፔን ላይ የዛሬ ከ2 ሳምንት በፊት ፓፓፓፓ ብሎ የእሱ ይህም ፕራይቬት ቦቱን ብታዩት ደግሞ ማይጋድ በቃ የሚገርም ብሩን ኬታ መጣችሁ ነው ያልኩት። ይህንን መቼስ ሳትገዙትም ተከራይታችሁት ነው። ብሩን ኬታ መጣችሁት እንዴ? አስበንበት እኮ ነው የሄድነው ከጓደኞቻችን ጋር። እኔ በጣም ውድ ቦት ነው ፕራይቬት ፏ ብልጭ ብሎ ነው የመጡት። አሰቅ ይኔና ያላሙድ የማዩካ እንትን ነው የሚመስሉት የሀብታም እንትን ላይፋቸውን እየኖሩ እኔ ነኝ እንጂ ያልኖርኩት። እኔ ግን እንኳን እነሱ ይኖሩልኝ። በቃ አሁን እንዲያልክ ብታይ ደስተኛ ነው። ላይፉን ፏ ብልጭ እያለ ነው የሚኖረው። አሁን አንድ ሴት ብትመጣ ደግሞ ሽሮና ምናምን ሊያመሳስሉ ነው ማለት ነው አይደለ? ከዛ እዚህ ጋር ለምን ብሎ አይደል እንዴ ፏ ብልጭ ይበል። አዎ ሚስት ከመጣ አይደለ? እኔ ሳስበው ይሄ ኑሮ ለሱ ተመችቶታል። ይሄድበት። ሚስት ከተጨመረች ሴት ከተጨመረች ከዛ የትወጣ የትገባ ደሞዜ
ከዛ በአመት 2 ቫኬሽን አይደለም በ5 ዓመትም ላይሄድ ይችላል። ፏ ብልጭ ብሎ ይኑር። እኛ ቀምሰነዋል። ምን ያደርግለታል ሚስት? እኛ ይኸው ከዛ ነገ ደግሞ እንለያይ ወልዶ መለያየት ይቅርበት። ኧረ ይቅርበት። ስፖርቱን ይሄዳል፣ ትሬሊንግ ያደርጋል፣ ከስፖርተኞቹ ጋር ነው የሚውለው ምናምን። በቃ ጠጥቶ ሰክሮ ሲንዘላዘል አይቼው አላውቅም። ይጠጣል እኮ ግን ስፖንጅ ነው አሉ። ስፖንጅ ነው አሉ እንዳባቱ። ግን በቃ ይጨፍራል ምናምን ነገር አለቀ። በቃ ደስተኛ በቃ ደስተኛ ነው። እኔ እንዲረብሸው የምትረብሸው ሴት እንድትመጣ አልፈልግም። ልጄ እኔ አሁን እሱ እንደዚህ ደስተኛ በቃ ደስተኛ ነው። ገባችሁ? እችም እንደዚሁ ደስተኛ ናት፣ እሱም እንደዚሁ ደስተኛ ነው። ጨርሰናል። አሁን ኔክስት የሚቀጥለው ከ10 ዓመት በኋላ የልጅ ልጆች ፊሎ 16 ስትገባ የዛኔ ኑሩ ደግሞ ወደ ሳምሪ ጋር እኔ እንደሆነ አያገባኝም። የዛኔ አይኔም ጭንቅላቴም ነገሮችን ካለቁ በኋላ ነው የምገነዘበው። ትንገና ስለዚህ አረኔ ለሁለቱም ነኝ። ስፖንጅ ነው። አዎ ስፖንጅ ነው። አያስታውቅም። አንቺ ሞቅ ብሎ ጠጥቶ ምናምን ነገር እንትን ብሎ አያስታውቅም። እኔ እሷ ስለምታናደደኝ ነው እንጂ ለእሷ ነው የማደላው። ግን አንስማማው ትላለህ። ሶፊያ እውነቴን እኮ ነው። ሰምቼም እኮ ነው ከጓደኞች ይጠጣል ምናምን ሲሉ ሰምቼ ይጠጣል ስላቸው ቀላል ይጠጣል። ገዛ ስሰማ በጣም ይጠጣል ግን ምንም አይሆን። ግን ሲጠጣ ግን የሆነ በቃ ልክ ያለ ይሄ ዝም ብሎ እንትን ሳይሆን በጣም ልክ ያለ አጠጣጥ ነው የሚጠጣው። አላቪቱ ማማዬ አሁን ያለንበት ነገር ተስማምቶ ነው የምንኖረው። ጥሩ ነው። አሁን ሌላ አማች ካላመጡብን ሁለቱም እንደዚህ ፍሬ ሆነ። እኔ ምንም ልምከራችሁ መሰላችሁ፣ ላይፋችሁን እዩና አግቡ። ላይፋችሁን እዩና አግቡ ማለት ምንድነው? ተምራችሁ ጨርሳችሁ ማየት ያለባችሁ ነገር አይታችሁ ብሯንም ማስቀምጣችሁ ቆጥባችሁ ብቻ ምንድነው የምትፈልጉት ነገር ምንድነው? ከእናንተ አቅም ጋር የሚሄድ ገብቷችኋል? አሁን ለምሳሌ ሀብታም ሆነ ሁላችንም እንመኛለን፣ ግን እንችላለን ወይ ነው? ሁሉም ነገር መሆን አይቻልም፣ መመኘት ይቻላል። ኢንጆይ አድርጉት ላይፋችሁ። የምታደርጉትን ነገር ብቻችሁን ስትሆኑ አለማምዱት። ይሁን ነገር ለማድረግ ከሰው ጋር ሆናችሁ አንድ አባባል አለ፣ ከአንድ 2 ይሻላል። 2 ስትሆኑ የምታደርጓቸው ነገሮች ብቻችሁን ስትሆኑ የማታደርጓቸው ነገሮች ሊኖሯቸው። ብቻችሁን ያልቻላችኋቸውን ነገሮች 2 ስትሆኑ አትችሏቸው። መጀመሪያ ብቻችሁን ሞክሩ፣ ሁሉን ነገር እዩት። ከዛ በኋላ ሂዱ። ኦኬ፣ ሰውም ጨምሩ በህይወታችሁ ላይ። ግን መጀመሪያ ላይፋችሁን በፍጹም ብቻችሁን ኑሩ። እንደው ግድ የላችሁም ብቻችሁን። ትምህርታችሁን ከጨረሳችሁ በኋላ ዘላችሁ ትዳር ውስጥ አትግቡ። የላይፍ ኤክስፒሪየንስ ውሰዱ። ቫኬሽን ወጣ በሉ። ቫኬሽን ማለት ግዴታ ብር አውጥታችሁ ቦታ ምናምን መሄድ። ለምን ኢትዮጵያ ውስጥ አይሆንም? የተለያዩ ከተማዎችን የተለያዩ ብሔር ብሔረሰቦችን ምናምን እዩ። የሆነ ነገር በራሳችሁ ላይ እንትን አድርጉና ከዛ በኋላ ወደ ትዳር ግቡ። ወደ መውደድም ሌላ ተጨማሪም ሰው ለማምጣት ዘሎ ብቻ ልክ በቃ እኛ ያደረግነውን ነገር ያ ዘሎ ብቻ እንደዛ አይደረግም። በቃ ሬድ ላይት ነው የምትረግጠው። በቃ ኮረንት ይጨበጥክ ማለት ነው። ከዛ በኋላ ሰው ከሌለ ስንቶች እኔ ቤተሰቦቼ ባይኖሩ ልጆቼ እዚህ ጋር አይደርሱም ነበር። እኔ እዚህ ጋር አሁን እኔ ስላለው እኔ እዚህ ጋር ባልኖር ኖሮ የዚችን ያህል ራሱ ሳምሪ አትመጣም ነበር። ተጠንቀቁ ልጆች። በቃ
ተሳደቡ፣ ምንም በሉ ችግር። አንድ ነገር ግን ልንገራችሁ፣ ላይፋችሁ ላይ አትቸኩሩ። ማናደም አፏን ትክፈትና ታዲያ ምን ላድርጋት ታዲያ? አፏን የኔ ስም ስታነሳ ብቻ ነገሩን ነገር መለስላታለሁ በተመሳሳይ ፕሮግራም። ማን ላይ እንትና ምንም ነገር ለማድረግ መስዋዕት መሆን አለብህ። ጊዜህን መቆጠብ አለብህ። ገንዘብን መቆጠብ አለብህ። ያ ገንዘብ አወጣጥህን መቆጠብ አለብህ። ሀብታም ለመሆን በጣም 3 ነገሮች ናቸው። በጣም ብዙ መስራት፣ ያ መቆጠብ፣ ወጪህን መቆጠብ፣ ምኞትህን መቆጠብ፣ ብዙ መስራት አለቅ። ከዛ በኋላ ደግሞ ትንሽ እውቀት ቢኖረው ደግሞ የማይወድቅ ሀብት ትሰበስባለህ። ዊዛውት እውቀት ግን ብር ብቻ ብትሰበስብ ምንም የምታመጣው ነገር የለም። ትምህርት ይቀድማል ከምንም በላይ መማር። ከተማርክ በኋላ የምትሰራቸው ነገሮች በሙሉ ብዙ ነገሮችን 87%ን በራስ ከበር ስለምታደርጋቸው አትወድቅ። ተምረው ሀብታም የሆኑ ሰዎች ሲከስሩ ብዙ አይታዩም። ዝም ብሎ ግን ሀብታም ሆናለሁ ብሩን ታጠራቀው ከዛ ብሩን እንዴት ነው ደብል መስራት የምታረገው? እንዴት ነው ማባዛት? ብር ማብዛት ማለት ነው ሀብታም ሆነ አይደለም። ከዛ በምን እዛ ጋራም የራሱ አካሄድ አለው። ግን ከሁሉም ሀብታም መሆን ብቻ ሳይሆን አንዷ ዛሬ በድጋሚ አንዷ ስትጠየቅ ዛሬ የተቀረጸችው ቆይታለች። ኤክሶድስ ቲንክ ሶ ማች ምን አለች? ዛሬ ፕራክሲስ ነበረኝ አስረከብኩታለች። ማለት ክሊኒክ ነገር እንደ ትልልቅ የሆኑ ነገሮች ፕራክሲስ የጤና እንትኖች ነበሩ አስረከብኩኛለች። 39-40 ዓመቴ ላይ ነው አለች። ጤና ያጣት ካንሰር ምናምን ይዟት ነው እና ከወደቅኩበት ለመነሳት ብዙ ጊዜ ፈጀብኝ ተመልሼ ለመዳን እና በጣም ለራሴ ጊዜ አልሰጠውም ነበረ። በጣም ሩጥ ነበረ፣ ፕላን ነበረኝ፣ ግቦች ነበሩ። ግን ሁሉ ነገር የሚሆነው ጤና ሲሆን ነው። አንድ ቀን ግን በዚህ አቆማለሁ ብዬ እንደዚህ አይነት ነገር ይመጣብኛል ብዬ አስቤ አላውቅም። እና ምንድን ነው ከዚህ በኋላ ዓላማሽ ይላል። ከዚህ በኋላ ዓላማ የጤነኛ መሆን ነው አለች። ያ ሁላ እንዲሆናለሁ ያለችውን ነገር ደርሳበታለች፣ ግን መሰብሰብ አልቻለች። ጤና ሁሉ ጊዜ ጤናችሁን አስቡ። ጤናችሁን አስቀድሙ። ዝም ብላችሁ አትሩጡ። እና ጤና ያስቆማል ከብዙ ነገር። ሁሉ ነገር እችላለሁ አትበሉ። ለሚችሉትም ሰዎች ስጧቸው። ጤናችሁ ላይ ትኩረት አድርጉ። ለሚቀርባቸው ሰዎች፣ ለቤተሰቦች፣ አጠገቤ ላሉት ሰዎች ምናምን ነገር እነግራቸዋለሁ። ለትናንሽ ልጆች እኔ የሚገርማችሁ አልሮጥኩም ብዙ። ይሄ ኤክስትሪም ሩጫ ግደሉ፣ ኤክስትሪም ሩጫ አልሮጥኩም። መሮጥም አልፈልግም። ለምን ባናታቸው ትክክል ላይሉ ለሁሉ ነገር ልጆቼን ማየት አለብኝ። እዚህ የሰው ሀገር እንዳልቀር። ያ ስራው ራሱ ከባድ፣ በነገራችን ላይ የባርነት ስራ ነው እዚህም ያለው እና አንዳንዴ ጓደኛዬ እንዲህ ትለኛለች፣ አይ በቃ እንደው ሌላ ስራ ብንጨምርበት እዚህ ሰርቼ ከእንደገና ደግሞ ሌላ እንደዚህ አይነት ሄደን ልንጠርግ ስንላት አሁ እንደዚህ እኮ ነው ስትለኝ፣ እኔ እናቴ ለልጆቼ ሆዳቸውን ከሞላው ለልጆቼ ብር ከላኩኝ በቂ ይበቃኛል። የቤት ኪራይን ከከፈልኩኝ ይበቃኛል። ከዚህ የበለጠ እኔ መሮጥ አልችልም፣ መኖር አለብኝ። ሞተች ልጆቼ። መቼስ እኔም ነገ ልከተል እችላለሁ እንጂ
ልታይ ስል ሞተች። እንዲህ ስትለኝ የነበረችዋ ልጅ አልፋለች። 2 ወር ነው 3 ወር አንድ ቀን በቃ እንዳለች በቃ አንድ ቀን እግዚአብሔር ካፌ እንገባና ካፌ እንደዚህ ያው ቴካዊ ካፌ ምናምን ይዛችሁ ትሄዳላችሁና የረፍቷ ቀን ምናምን እኔ እኮ ፈረንጅ ነኝ። ስራዬን ከመግባቴ በፊት 10 ደቂቃ ካለችን ካፌ ገባና ካፌ እንጂ ቁጭ ብዬ ካፌ ለመጠጣት ጥጥ አድርጌ ያ በታይሜ ነው የምገባው። ሩጫ ቀድሞ ገብቶ ማሽቃበጥ ጁንቶ ይግባባቸው አላረገው። ከዛ እሷ እረፍት አላት፣ አንዳንዴ ሰኞ እረፍት አላት እና አጋጣሚ እኔ እረፍት ከሆንኩኝ እንገናኛለን። እንዲህ እናድርግ እንዱ ስታዋክብ ያችን እረፍት ቀን ከዛ እኔ ከአንቺ ጋር እምቢ አልኳት ነው እኔ በቃ ቡናዬን እራሱ ቁጭ ብዬ ልክ ዶሮ ወጥ ምበላ ነው የሚመስለው። እንዲህ አሁን የምታያት አለ። እንዴት ነው ቡና ስጠጣ? አንድች ልጅ አለች አንቺ ቡና ስትጠጭ ቡና ዋለች። በጣም ብዙ ሰዎች አሉ ቡና ስትጠጭ ቡናችንን ይዘን ቁጭ ብለን አብረን ነው እንትን የምንለው የምንላቸው። ደስ ይለኛል አጠጣች። እንዲህ ሰው እኮ ለሚበላውም ለሚጠጣውም ለሚረግጠውም ነገር የሆነ ማጣጣም አለበት። ታዲያ እኔ እዚህ ምን ላደርግ ነው? እኔ ላይፌን ማጣጣም አለብኝ። ምጠጣውን የምበላው እያልኩኝ ማጣጣም አለብኝ። ዝም ብሎ ለምን ብዬ አልጠጣም። በቃ ይቀር አላረግም። እኔ አልወድም። ከዶሮም ነው የምላችሁ። ዳም እያለው እንኳን አሁን ማን አባቱ ሊናገረኝ። አሁንማ ከዶሮም እያለው እግዚአብሔር ስራ ከመግባቴ በፊት ምናምን ነገር 10 ደቂቃም ካለችኝ ካፌ ገባና አዛትና ካልሆነ አልጠጣም። እየተዋቀብኩ አልጠጣም፣ እየተዋቀብኩ አልበላም። ከዛ ጠጥታ አረግና አጥፍጥ አረጌ መልሼ ስራዬን ቀጥ ብዬ ልብሴን ቀይሬ ገበት